የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ ወንድምና እህቶቼ ኢትዮጵያውያንና ኤርትራውያን። ይህንን ጸሎት ከወትሮ ለየት ባለ መንገድ አብራችሁኝ ከኔ ጋር እስከ መጨረሻ እንድትጸልዩ በጌታ ፍቅር አሳስባችኋለሁ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ደወል ምልክቱን ተጭናችሁ ኦል በሚለው ላይ አድርጉ። ደግሞ ላይክ አድርጉና ለብዙ ሰዎች ሼር አድርጉ። ይሄ ጸሎት እግዚአብሔር ተናግሮኛል። የብዙ ሰዎችን ሕይወት የሚቀይር ጸሎት ነው። ብዙ ሰዎች ከዚህ ጸሎት በኋላ እግዚአብሔር አምላክ ሕይወታቸውና ዘመናቸውን እንደሚቀይር ነግሮኛል። ስለዚህ እስከ መጨረሻው ማትጸልዩ ከሆነ ባትከፍቱት ይመረጣል። ምክንያቱም ይሄ የእግዚአብሔር ድምፅ ነውና። ስለዚህ ከኔ ጋራ እስከ መጨረሻው በመጸለይ ይህንን በረከት እንድትካፈሉ በጌታ ፍቅር አሳስባችኋለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ማርቆስ ወንጌል ምዕራፍ 11 ከቁጥር 12 እንደዚህ ይላል። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘበትም። መልሶም ከአሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። ቁጥር 20 ላይ ማለዳም ሲያልፍ በለሲቱን ከስሯ ደርቃ አየዋት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገማት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። በጣም የሚደንቅ የእግዚአብሔር ቃል ነው። ስሙኝ። አሁን እግዚአብሔር በዚህ ጸሎት የብዙ ሰዎችን ሕይወት በተለያየ አይነት ጉዳይ ግራ በመጋባት ሁኔታ ውስጥ ያሉትን እግዚአብሔር በዚህ ጸሎት የብዙ ሰውን ሕይወት እንደሚሰራ ጌታ ነግሮኛል። ወዳጆቼ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም በመጣ ጊዜ በቢታንያ ሲወጡ ወይም በማግስቱ ከቢታንያ ሲወጡ ጌታ ኢየሱስ ያው እንደምታውቁት ፍጹም ሰው ነው፣ ፍጹም አምላክ ነው። ተራበ ይላል መጽሐፍ ቅዱስ። ኢየሱስ ተርቦ ቅጠል የበዛባት ቅጠል የበዛባት ቅጠሏ በጣም የሚያምር ፍሬ ያላት የሚመስል በውጭ ሰዎች ሲያዩት ቆንጆ የሆነች በጣም የሚያምር ሰዎችን የሚማርክ ቅጠል የያዘች ግን ፍሬ የሌለባት አንድ እንጨት ጋር ወይም ደግሞ አንድ በለስ ጋር መጣ። ያቺ በለስ ኢየሱስ ከደቀ መዛሙርት ጋር ከ12ቱ ሐዋርያት ጋር በሚመጣበት ጊዜ በዛች በለስ ላይ ምንም የለም እና ፍሬ ባጣ ጊዜ ኢየሱስ ማንም ለዘላለም ፍሬ ካንቺ አይብላ ብሎ ረገማት። ይሄንን ኢየሱስ ሲናገር ደቀ መዛሙርቱ ሲሰሙ ነበረ እና ሲመለሱ በማለዳ በለሷ ከስሯ ደርቃ አዩአት። ጴጥሮስ ትዝ ብሎት መምህር ሆይ እነሆ አንተ ረግመ የረገምካት እኮ ደረቀች ሲል ኢየሱስ እዚህ ጋር እንዲያስተማራቸው
ማንም እውነት እላቸዋለሁ ማንም ያለው ነገር እንዲደረግለት ቢያምን መጀመሪያ ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ሂድ ተወርወር ብል ይሆንለታል አለ። አንድ ነገር ልንገራችሁ፣ እምነታችን የህይወታችን ጀማሪ ነው። አንድ ሰው ማመን አለበት በህይወቱ ውስጥ በነገር ሁሉ ነገሮች እንዲሰምርለት እንዲሳካለት ከፈለገ ማመን አለበት። ያላመነ ሰው መቀበል አይችልም። እና አንድ ነገር ወደ ልቤ ጌታ መንፈስ ያመጣል። ብዙዎቻችን ሰዎች ሌሎች ሰዎች በእኛ ላይ እንዳይስቁ እንላለን። በቃ ሰዎችን ለማሳየት ብዙ አይነት መንገድ እንሄዳለን። ትንሽም ከሆነ ብዙም ከሆነ ያለንን በቃ ለሰዎችም እንትን ለማለት ባለን ነገር እንሞክራለን። ነገር ግን ጌታ ኢየሱስ ወደኛ ህይወት ሲመጣ ፍሬ አልባ እንዳንሆን፣ ፍሬ አልባ ከሆንን እንረገማለን። በጣም ከባድ ነው። ኢየሱስ ተርቦ ሲመጣ ፍሬ ግን የለባትም። እቺ በለስ ፍሬ አልያዘችም ነበረ። ፍሬ ማፍራት ነበረባት። እንደዚህ በጣም ተስተካክላ ግን ፍሬ ማፍራት የነበረባት ፍሬ አላፈራችም ነበረ። ጌታ ኢየሱስ ከኛ ህይወት ውስጥ ፍሬ ይፈልጋል። በምትሰሩ ስራችሁ ፍሬያማ እንድትሆኑ ይፈልጋል። በነገር ሁሉ እንድናፈራ ይፈልጋል። ሁሌ እንደሚለው የስጋ ቤተሰቦቻችን እንኳን እኮ ፍሬ ይፈልጋሉ። ከኛ ፍሬያማ እንድንሆን ይፈልጋል። በስራ ፍሬያማ እንድንሆን። ማንም ሰው ፍሬያማ መሆኑን የሚጠላ የለም። ስለዚህ ኢየሱስ ሲመጣ ፍሬ የላትም። ብዙዎቻችን ህይወታችን ከጌታ ጋር ያለው ፍሬያማ አይደለም። ጌታ የሚያውቀው ህይወት፣ ጌታ የሚደሰትበት ህይወት የለም በእኛ ህይወት ላይ። በብዙ አይነት በማይመች ሁኔታ በራሳችን መንገድ በራሳችን ሁኔታ ውስጥ ነው የምንመላለሰው። ይሄ ደግሞ ለእኛ መጨረሻው በጣም መጥፎ ነው። መጨረሻው በጣም ከባድ ነው የሚሆነው። ጌታ ከኛ የሚፈልገው እኛ ሀብታም እንድንሆን አይደለም። የኛ ሀብት መሰብሰብ ውጤታማ እንድንሆን ጥሩ ነው። ውጤታማ መሆን ሰዎች የገዙትን 3-4 መኪና ገዝተን መኖር ወይም ደግሞ እሱ ፈለገ ፎቅ ብንገዛ እሱ አይደለም እሱን የሚያስደስተው። ጌታን የሚያስደስተው የኛ ህይወት ከጌታ ጋር በትክክል መኖሩ ነው። ህይወታችን ጌታ የሚደሰትበት ህይወት መሆን የሚችለው መቼ ነው ካለችው፣ ጌታ የሚቀበለውን ጌታ የሚፈልገውን ህይወት መኖር ስንጀምር ነው ወዳጆቼ። ስለዚህ በህይወታችን ፍሬያማ መሆን ያቃተን ሰዎች ካለን ዛሬ ቶሎ ብላችሁ ተመለሱ። በእግዚአብሔር ፊት በንስሐ እንመለስ። እግዚአብሔር የእኛን መመለስ ይፈልጋል። እውነቴን ነው የምነግራችሁ። መመለሳችንን ጌታ ይፈልገዋል። መመለሳችንን ጌታ ይፈልገዋል። እንድንመለስ ጌታ ይፈልገዋል። ወዳጆቼ ፍሬያማ እንድንሆን ይፈልጋል። ማንም ሰው ሳይጠራጠር በልቡ እግዚአብሔር እንዲያደርግለት የሚፈልገውን ነገር በልቡ ሳይጠራጠር ይህንን ተራራ ተነቅለ እንኳን ወደ ባህር ተወርወር ቢል ይሆንለታል ይላል። ደን ከእግዚአብሔር ጋር ጌታ የሚወደውን ህይወት መኖር ከጀመርን በንስሐ ህይወት ምሕረትን ከጌታ ካገኘን በኋላ ወዳጆች የምትፈልጉትን ነገር ጠይቁ ጌታን፣ ጌታ ያደርግላችኋል። ከዚህ ሁሉ ደግሞ በጣም የገረመኝ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል ካለ በኋላ ለጸሎትም በቆማችሁ ጊዜ መጸለይ ባጀመራችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ማለት ከማንም ባለጋራችሁ ጋር ከማንም ሰው ጋር ጸብ ቢኖራችሁ መጥፎ ነገር ቢኖራችሁ ምን በሉ የተጣላችሁበት ከባድ የሆነ ነገር ቢኖርባችሁ እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። ብዙ ሰው ጸሎት ያልገባው ለምንድን ነው? ጸሎቱን ሲጀምር ከጌታ ጋር ትናንትና ያለበትን እግዚአብሔር ጌታን የበደለበትን ሰዎችን የበደለበትን ንስሐ መግባት አይፈልግም። ሰው
ይሄ ደግሞ በጣም ከባድ ነው። ህይወታችንን ከሚያቀጭጩ ነገሮች አንዱ ይሄ ነገር ነው ወዳጆቼ። እውነቴን ነው የምነግራችሁ። እኔ ዛሬ ለአንድ አማኝ ጸልያለሁ በጌታ በኢየሱስ ክርስቶስ። ንስሐ ትገባላችሁ። ንስሐ መግባት ያለብን ሰዎች ንስሐ እንገባለን ከጌታ ጋር። ከዛ በኋላ ነው ወደ ጸሎቴ ማልፈው። ጌታ እንዲህ ብሎኛል፣ የልጆቼን ህይወት ፍሬያማ እንዳይሆኑ የከለከለውን ነገር ከህይወታቸው ላይ እንዳነሳ ንስሐ አስገባቸው ብሎኛል። ብዙ ሰዎችን በተለያየ አይነት ሰዎች ከሰዎች ጋር ጥሩ የሆነ ሪሌሽንሺፕ ውስጥ የሌላችሁ ሰዎች ገባችሁ። በጣም በብዙ አይነት ሁኔታዎች ውስጥ ያለፋችሁ ሰዎች ገባችሁ። ተጎድታችሁ ሊሆን ይችላል እኮ ተጎድታችሁ ሊሆን ይችላል። ተጎድታችሁ ወደ ጸሎት ወደ እግዚአብሔር ፊት ስንቀርብ ይቅር ማለት በቃ ይቅር በለው ጌታ ሆይ እኔ ፈትቻለሁ፣ እሱን ነገር ትቻለሁ። በቃ ከዚህ በኋላ የኔ ህይወት ይቀየር፣ የኔ ህይወት ይሰራ፣ የኔ ህይወት ባንተ ይስተካከል፣ ይቅር በለኝ ብለን ሁላችንም ለሰዎች ይቅር ካለን በኋላ ጌታ ደግሞ ይቅር ይለናል ማለት ነው። ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ይላል። በጣም ከባድ ነው። ስለዚህ ለሰዎች ብቻ ብለን ሳይሆን ለራሳችን ብለን ይቅር ማለት አለብን። ኃጢአታችንን ይቅር ጌታ እንድለው፣ ህይወታችን ከጌታ ጋር ጌታ የሚወደው ህይወት እንዲሆን ይቅር ማለት አለብን ማለት ነው ወዳጆቼ። ሃሌሉያ። ዛሬ ጸልያለሁ በእውነት እግዚአብሔር ድንቅን በሕይወታችሁ ተአምራትን የተአምራት እጆችን በጌታ በኢየሱስ ክርስቶስ ስም በኃይል ያደርግላችኋል። አሁን ንስሐ መግባት ያለባችሁ ሰዎች መንፈሳችሁን አዘጋጁ። ተበድላችሁ ሊሆን ይችላል። በድላችሁ ብቻ አይደለም፣ ተበድላችሁ ሊሆን ይችላል። ነገር ግን ኃጢአታችንን ይቅር እንዳይባል የሚከለክል ወይም ደግሞ ኃጢአታችንን ጌታ ይቅር እንዲለው ያለንበትን ህይወት አንድ እርምጃ ወይም አንድ መንገድ ወደፊት እንድንቀጥል ወደፊት እንድንሄድ የሚረዳን የሚያግዘን እግዚአብሔር ይቅር እንድለን እኛ ልባችሁ ውስጥ ያለው አሉ እኮ አንዳንድ ጊዜ የራሳችን የምንላቸው ሰዎች ትዳር አጋር ይሆናል፣ በቃ ከዚህ ትዳር ጋር እንደዚህ ይሆናሉ ብለው ያሉ ሰዎች ትዳራቸው ይበላሽባቸዋል። በየሳምንቱ በየወሩ በየጊዜው ትዳራቸው ውስጥ የተለያየ አይነት ነገር ይነሳል። ያንን ቂም ይይዛሉ ሰዎች። በጣም ከባድ በሆነ ሁኔታና መንገድ ውስጥ ያሳልፋሉ። ከዛ ልባቸው ያዝናል። አንዳንዶች ይጎዳሉ፣ አንዳንዶች ይጎዳሉ። መጎዳትም በሰዎች ዘንድ ላይ እዚህ ምድር ላይ እስካለን ድረስ ያለ እውነታ ነው። ነገር ግን እንደ እግዚአብሔር ሰው አንድ እውነት ልንገራችሁ ወዳጆች፣ ጌታ ዛሬ ፍሬያማ ሊያደርገን ይፈልጋል። ፍሬ አልባ ያደረገንን መንፈስ ከሕይወታችን ለጌታ ይመተዋል። ሃሌሉያ ሃሌሉያ። እግዚአብሔር ድንቅ ነው። እግዚአብሔር ታማኝ ነው። እግዚአብሔር ረዳት ነው። ክብር ለስሙ ይሆን። ይቅር በለኝ ጌታ ሆይ። ንስሐ ግቡ። ይሄው ብዙ ሰዎች ይህንን ንስሐ ከገቡ በኋላ ሕይወታቸው ሲቀየር አይቻለሁ። እግዚአብሔር መንፈስ ይውላችሁ የእናንተን ነገር የያዘው የብዙ ሰዎችን ነገር የያዘው ይሄ ነው። ብዙ ሰዎች በጣም ብዙ መሄድ እየቻሉ ብዙ መንቀሳቀስ እየቻሉ ብዙ መዘርጋት እየቻሉ ብዙ ማገልገል እየቻሉ ብዙ ጌታ የሚወደውን ሕይወት መኖር እየቻሉ ግን እንዳይኖሩ የከለከላቸው ይሄ ነው። አንዳንዶች ጌታ በማይወደው ነገር ውስጥ ያሉ አሉ።
ከዛ እንደዛ ሆኖ አንዳንዶቻችሁ ሌሎችን አሳዝናችሁ ውስጣቸውን ጎድታችሁ የምትጸልዩትን ጸሎት ጌታ አይቀበልም። አንዳንዶች ደግሞ በሰዎች ተጎድታችሁ ብላችሁ አልቅሳችሁ በቃ ማይጠገን እስከሚመስል ድረስ ጌታም እንኳን ከነዛ ሰዎች ጋር ሆኖ እናንተን ዝም ያለ እስኪመስል ድረስ በጣም ከባድ ፈተና እያሳለፋችሁ ያላችሁ ሰዎች አላችሁ። እግዚአብሔር ሁል ጊዜ ወዳጆቼ የተጎዳ ሰው ወዳጅ ነው። እግዚአብሔር የተጎዳ ሰው ወገን ነው። እግዚአብሔር የተጎዳ ሰው ወገን ነው። በድለን ምንጸልይ ከሆነ ጸሎታችንን ጌታ አይሰማም። ይኸው ቃሉ ነው የሚናገረው። ከተበደልን ግን ጌታ ከኛ ጋር ሁል ጊዜ ጌታ ከተበዳይ ጎን ነው የሚቆመው። አንዳንድ ሰዎች በድለው ሰዎችን በድለው ለማስመሰል ያለቅሳሉ። ለማስመሰል ማለት ነው አውቀው ሆን ብለው ያለቅሳሉ። እንደ ተጎዱ ያክል ተጎዳን ለማለት ማለት ነው። እግዚአብሔር ወዳጆቼ የተጎዳን ልብን ኩላሊትን ነው የሚመረምረው እግዚአብሔር። ስለዚህ ተጎዳንም ጎዳንም ይቅር ብለን ጌታ ሆይ ይቅር በለኝ፣ በቃ ይቅር በለኝ፣ ያለሁበትን ህይወት እኔን ይቅር በለኝ ብለን እንመለስ። ከዛ እምነታችሁን ደግሞ አሳድጉ። ምን ብለን? እግዚአብሔር የኔን ነገር ይሰራል ብለን እናሳድጋለን። ንስሐ የገባችሁ ሰዎች ከኔ ጋራ በኋላ ንስሐ ገብቻለሁ ብላችሁ ኮመንት ላይ ትነግራላችሁ። እኔ የምለውን ከኔ ጋራ በሉ። ጌታ ሆይ ወደ አንተ መጥቻለሁ። ዓለምን፣ ሰይጣንን፣ ክፉ ስራን ተበድያለሁ፣ ግን ይቅር በለው። እንትና ጎድቶኛል፣ ግን ይቅር በለው። ያለውበት ህይወት ጥሩ አይደለም፣ እኔም አንተም እንተዋወቃለን ጌታ ሆይ፣ ስለዚህ ከዚህ ሁኔታ ውስጥ አውጣኝ፣ ይቅር በለኝ ብላችሁ ከኔ ጋር ንስሐ ግቡ። በቃ ምንም ውስጥ ሁኑ። ከዚህ ዓለም ጋር የተገናኘ ጌታ የማይወደው ነገር ውስጥ ምንም ውስጥ ሁኑ። ጌታ ሊረዳችሁ ነው። ዛሬ በእውነት ፍሬያማ ሊያረጋችሁ ነው ጌታ። ሃሌሉያ። እሺ ንስሐ ከገባችሁ ከኔ ጋር አሁን ጸልዩ። አሁን ስትጸልዩ እንዲህ ብሎ በእምናችሁ የምትለምኑትን ይቀበላለሁ ይላል። እንደተቀበላችሁ ቁጠሩ ይላል። ዛሬ ጸልያለሁ ለአንድ አማኝ በጌታዬ በኢየሱስ ክርስቶስ ስም፣ በጌታዬ በኢየሱስ ክርስቶስ ስም ነገራችሁን የሚቀይር የእግዚአብሔር እጅ በኃይል እንዲያገኛችሁ ጸልያለሁ። በእምነት የምትጸልዩት ጸሎታችሁ በጌታ በኢየሱስ ክርስቶስ መልስ እንዲያገኝ ጸልያለሁ። በእምነት በእግዚአብሔር ፊት የቀረባችሁ ሰዎች ያ የእምነታችሁን ጸሎት እግዚአብሔር መልስ ይሰጠዋል። ሬፓካሳታ ያዳባስ ሄላ ሶኮሻ ባህዳጋ ባካራዴጋስ እኔ ጸልያለሁ በጌታ በኢየሱስ ክርስቶስ። እግዚአብሔር ረዳቴ ነው። እግዚአብሔር አጋዤ ነው። እግዚአብሔር ኃይሌ ነው፣ አቅሜ ነው፣ ጉልበቴ ነው፣ ብርታቴ ነው፣ ደጋፊዬ ነው፣ ድጋፌ ነው። ኦራማንታ ካዳካጃጋባስ እግዚአብሔር ከዚህ ጸሎት በኋላ ነገራችሁን እየሰራ ነው። እውነቴን ነው ምላችሁ። በጣም የብዙ ሰዎች ምርኮ እንደገና ሲመለስ አይቻለሁ። የጸሎት ምርኳችሁ ይመለስ። ብዙ ጊዜ ጸልያችሁ ለምናችሁ እምቢ አለ፣ ያልተመለሰ፣ የዘገየ፣ የቆየ፣ የተዘጋ፣ የተቆለፈ ቢኖር እንኳን ዛሬ አምላኬና አባቴ እግዚአብሔር ክንዱን ሲዘረጋ አይቻለሁ። እጁን ሲዘረጋ አይቻለሁ። ጣልቃ ሲገባ አይቻለሁ። እንደገና በሞገስ ጌታ ነገራችሁን ሲሰራ አይቻለሁ።
ሆራባጋዳጋባሻካዳ አለፈ ጌታ አለፈ ጌታ። የሞገስ አምላክ አለፈ። የክብር አምላክ አለፈ። የኃይል አምላክ አለፈ። ሆራባጋዳጋባስ እጅህን ጠራለሁ፣ ስምህን እጠራለሁ። ጌታ ሆይ ይኸው አሁን ካሉበት ነገር ወጥተዋል። ልጆች ካሉበት ነገር ወጥተዋል። ጌታ ሆይ ካሉበት ከተያዙበት መያዝ ወጥተዋል። አሁን ያንተን ክንድ ነው የሚፈልጉት። እጅህን ነው የሚፈልጉት። ጣልቃ ገብነትን ነው የሚፈልጉት። እግዚአብሔር ነገር እንዲቀየር ነው የሚፈልጉት። በጌታ በኢየሱስ ክርስቶስ ነገር የተቀየረ ይሁን። በጌታ በኢየሱስ ክርስቶስ እግዚአብሔር የለመኑት፣ ያንኳኩት፣ የጸለዩት እግዚአብሔር አምላክ የጸሎታቸው መልስ ይመለስ። እጅግ እንዲፈጥን ጸልያለሁ። እጅግ እንዲፈጥን ጸልያለሁ። ካለበት እንዲፈጥን፣ መዘግየት እንዲበቃ፣ መቆየት እንዲበቃ፣ በቃ ብለህ እንድታወጣቸው፣ በቃ ብለህ እንድትረዳቸው፣ እንድታግዛቸው፣ እንድትደግፋቸው እግዚአብሔር ሆይ ማለፍ እንዲሆን ፖሮኮሶታና ዚናና ካታያ ራባጋዳጋባጃዳባ ማለፍ እንዲሆን፣ መቀጠል እንዲሆን፣ መጨመር እንዲሆን ጌታ ሆይ ስምህን እጠራለሁ። አባት ሆይ እጅህን እጠራለሁ። ሪካታካታካታካባጋስ አለፈ የኔ ጌታ። አሁን መልስ እየመጣ ነው። ማየው መልስ እጅግ በጣም እየፈጠነ መልስ እየመጣ ነው። እጅግ በጣም እየቸኮለ መልስ እየመጣ ነው። እጅግ በጣም እየፈጠነ መልስ እየመጣ ነው። እጅግ በጣም የእግዚአብሔር ክንድ በነገራችሁ ላይ እየተገለጠ ነው። ጌታ እንዲህ ብሎኛል፣ የልጆችን ነገር የሚሰራበት፣ የልጆችን ነገር በእጆቻቸው የማስገባበት ጊዜው አሁን ነው አለ ሄራፓካ። ምክንያቱም ልክ ሻወር ገብቶ አንድ ሰው በቃ ከባድ የሆነ ነገር ቀለል እንደሚል፣ የከበደ ነገር ቀለል እንደሚል ዛሬ ከአንድ ሰው ህይወት ላይ ተነስተዋል። በመንፈስ የእግዚአብሔር መንፈስ እንዲህ ይናገረኛል። በነገራችን ላይ ስሙኝ፣ አሁን አንድ ቤተሰብ እጅግ ከባድ የሆነ ነገር ውስጥ ገብተው በጣም እስከ ከባድ ፋይት ውስጥ ሁሉ ገብተው በቃ በብዙ ቅም ውስጥ ያሉ ቅም አላችሁ። ቅም ውስጥ ገብታችሁ እንዴት እለቃለሁ ይህንን ነገር፣ ይህን ያክል ነገር ደርሶብኝ፣ ይህን ያክል ጉዳይ ደርሶብኝ እንዴት እለቃለሁ፣ እንዴት እተዋለሁ፣ እንዴት በሚል በጣም ተጎድተው ግን በብዙ በማይመች ሁኔታ ውስጥ ያሉትን አየው። ጌታ ግን እንዲህ ብሎኛል፣ በሚገርም ሁኔታ፣ በሚገርም ጉብኝት፣ በሚገርም ጣልቃ ገብነት ጌታ እንዲህ አለኝ፣ ተይ ያንን የተጎዳሽበትን ጉዳይ ተይ ይልሻል ጌታ። እኔ ጌታ አሁን አዲስ በር ውስጥ እከተሻለሁ። አዲስ ነገር አደርጋለሁ። ከአዲስ ነገር ጋር አገናኛለሁ። ያለፈውን እርሺ፣ ካለፈው ውጪ እግዚአብሔር የሚገርም ድል እሰጣለሁ ይለኛል። የሚያስደንቀውን ክንዴን እዘረጋለሁ ይለኛል ጌታ። በአስደናቂ ተአምራት፣ በአስደናቂ ጉብኝት፣ በሚያስደንቅ ተአምራት ጌታ በብዙ ድልና በብዙ ሞገስ አዲስ ነገር አደርጋለሁ አለ ጌታ። ተይ በቃ መቶ እስከሚያቅትሽ ውስጥሽ ያዘነበት፣ በጣም ያዘንሽበት፣ በጣም የተጎዳሽበት እውነት ነው። ከባድ ነው ነገሮቹ። ግን ጌታ እንዲህ አለ፣ እኔ አስገርማለሁ አለ። ያንን ነገር ስትተይ ነገርሽ እጅግ በሚያስደንቅ ሁኔታ ይለቀቃል። ስትተይ ነገርሽ ይለቀቃል። ስትተይ ይለቀቃል አለ ጌታ። መተው ግን አለብሽ። መተው ግን አለብሽ። እጅግ በጣም ሌላ ሰው አያለው። ሌላ ሰው ከቤተሰብ ጉዳይ ከቤተሰብ ጋር የተገናኘ ነው ያልኩት። ሌላ ሰው አሁንም ቤተሰብ ሆኖ የቅርብ ሰው ሆኖ በቃ ለመበጥበጥ በጣም በከፍተኛ ሁኔታ እስከ ከፍተኛ ነገር ድረስ ደርሳችሁ ግን ደግሞ ውስጣችሁ በጣም ተጎድቶ ያላችሁ ሰዎች አላችሁ። የተጎዳችሁ እግዚአብሔር እኔ ቅን ፈራጅ፣ ሁሉን መልካም አደርጋለሁ፣ ሁሉን ቀይራለሁ፣ ሁሉን አድሰዋለሁ፣ እግዚአብሔር እንደገና ክንዴን ይዘረጋለሁ፣
አዋጅን በአዋጅ ቀይራለሁ ይለኛል የጌታ መንፈስ። ኦራባካታካባካታካስ ጸልያለሁ። አሁን ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም የሚረዳ የእግዚአብሔር እርዳታ፣ የሚያግዝ የእግዚአብሔር እገዛ፣ የፈጠነ የጌታ ክንድ ለአንድ ሰው ሆነ። በኢየሱስ ለአንድ ሰው ቤቱ ላይ ሆነ፣ ለአንድ ሰው ዘመኑ ላይ ሆነ፣ ለአንድ ሰው ሕይወቱ ላይ ሆነ፣ ለአንድ ሰው በጌታ በኢየሱስ ክርስቶስ ስም ፈጠነ። እያስደነቀ እያስገረመ ጣልቃ እየገባ እንደገና እየሰራ እንደገና ታሪክ እየቀየረ ጌታ ድል እየሰጠ ሲያልፍ አይቻለሁ። አንዳንዶቻችሁ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ሰዓት ጀምሮ ያለፈውን የሚያስረሳ ክብር፣ ያለፈውን የሚያስረሳ ሞገስ፣ ያለፈውን የሚያስረሳ ታላቅ የጌታ ኃይል በጌታ በኢየሱስ ክርስቶስ ስም ለአንድ ሰው በሕይወቱ ላይ በዘመኑ ላይ በመንገዱ ላይ መጣ። በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ሰዓት ጀምሮ ነገር ተቀይሯል። እግዚአብሔር ጣልቃ ገብቷል። እግዚአብሔር አዲስ ነገር ታላቅን ድል ሊሰጥ አሁን በአዲስ መንገድ ሊያስጀምር ለአንድ ሰው ጌታ በኃይል መጣ። ኮራባካላቅባስ አሮጌ እርሾ ድፉ አውጡና በብዙ አይነት እርሾ ውስጣችሁ ላይ ይዛችሁ በጣም በሚያስጨንቅ በማይመች ሁኔታ ውስጥ ያላችሁ እርሾ፣ አሮጌ እርሾ በልባችሁ ይዛችሁ ግን በጣም በብዙ የምትሰቃዩ በቃ እያላችሁ የምትጨነቁ ሰዎች ጌታ የእናንተን ስራ ሊሰራ ጌታ እየመጣ ነው። አሁን እርሱት፣ ውጡ፣ ከማይመች ሁኔታ ውስጥ ውጡ፣ ከጥላቻ ምዕራፍ ውስጥ ውጡ። ነገራችሁ ተፈቶ ወደ እናንተ ሲመጣ እያየው ነው። ጌታ ነገሩን መቀበል የሚፈልግ ሰው ካለ፣ ከነገሩ ጋር መገናኘት የሚፈልግ ሰው ካለ፣ ነገሩ አልቆ ወደ እጁ እንዲገባለት የሚፈልግ ሰው ካለ ይውጣ፣ ይተው። መጽሐፍ ባልንጀራ እንደ ራሴ ውደደው ይላል። እየጠላህ ነው፣ ውደደው። አንተ እየጠላህ ነው፣ ፍቅር ስጠው። ወዳጆቼ ራባካዳካባሴና ማንታ ኤላባጋሻካዳ ከአንድ ሰው ህይወት ላይ ዛሬ ተነቀለ። ጸልዩ ከኔ ጋር አይ ዶንት ኖ ከዚህ በፊት ተናግሬ እንደሆነ አንድ ሰው የተናገረው ምስክርነት ደስ ትዝ አለ። ይህንን ሳወራችሁ እንዲህ አለ። ሰውየው ክርስቲያን ነው፣ አማኝ ነው። ነገር ግን እሱ አጠገብ ላይ ያለው ጌታን የማይወድ ወይም ደግሞ ክርስቲያን ያልሆነ ሌላ አሕዛብ አለ። ሌላ አሕዛብ ሰው ምን ይላል? ይህንን ሰው ይጠላል። ክርስቲያኑን አማኝ እኮ ነው፣ ምንም አላደረገም፣ የራሱ የሆነ ነገር አልነካውም፣ ግን ዝም ብሎ ከመሬት ተነስቶ ይጠላዋል፣ አይወደውም። ከዛ ይሄ ሰው ደግሞ ለሱ ይጸልያል፣ አይወደውም፣ ግን ይጸልያል። ምክንያቱም የክርስቲያን ባህሪ ይሄ ስለሆነ ይጸልያል። እየጸለየ ምንድነው ያደረገው? ድንበሩን ሲገፋ የራሱን ነገር ሲወስድም ምንም አይልም። ይህ ጸሎት ብቻ ነው የሚጸልይለት። የራሱ የሆነ ነገር ሲነካ ጸሎት ብቻ ነው የሚጸልይለት። እና ይሄ ሰውዬ ምን አይነት ሰው ነው? እኔ የእሱን ድንበር ስገፋ ምንም አይልም፣ የእሱን ነገር ሲነካ ምንም አይልም። ለምንድን ነው ይሄ ሰውዬ? ቆይ ምንድን ነው? ቆይ ምን አይነት ነገር፣ ምን አይነት ክርስትና ነው? ለየት ያለ ነው የእሱ ብሎ እሁድ ጠዋት እሱ ቸርች ሲሄድ እሱ የሚሄድበትን ቸርች ተከትሎ ይመጣል። ይሄ ሰውዬ በጌታ አይደለም። ከዛ መጥቶ እሱ ያለበትን መጥቶ ቸርች ገብቶ ቃል ሰምቶ እኔ ጌታን መቀበል እፈልጋለሁ፣ ሰባኪው ሲሰብክ ከሰበከ በኋላ ጌታን መቀበል እፈልጋለሁ አለ። እንዴ ግን አንድ ምስክርነትም አለኝ አለ። እሺ ስል ይሄን ሰውዬ ተነስ እንትን አለው። ጎረቤቴ ነው አለው። አስነሳውና በጣም ጎረቤቴ ነው፣ ብዙ ጊዜ አስጨንቃለሁ፣ እሰድባለሁ፣ አንቋሽሻለሁ፣ የእሱን ነገር ወስዳለሁ፣ ድንበሩን ገፋለሁ፣ ምንም አይልም፣ ይጸልይልኛል፣ ይባርከኛል። ስለዚህ
ክርስትና ይሄ ከሆነ ብዬ ነው የመጣሁት እንጂ ወንጌል ማንም ሰው ነግሮኝ አልመጣሁም ብሎ ይሄ ሰው ጌታን ፈልጎ መጣ ወደ ጌታ ቤት። ጌታን ተቀበለ። አየ የዚህ ሰውዬ ህይወት በፍቅር ሰጥቶ ጸሎት ጸልዮ እውነተኛ ክርስቶስን በሚመስል ህይወት ወዳጆቼ አሸነፈ። አሕዛብን ወደ እግዚአብሔር መንግስት እንዲመጣ አደረገ። ስንቶቻችን እንደዚህ አይነት ለሚሰድሙን ለሚንቁን ሰዎች ፍቅር የምንሰጥ እኛ ክርስቲያን ነን ወዳጆቼ። ክርስቶስን መምሰል አለብን። ሌሎች እንደፈለገ ሊሆኑ ይችላሉ፣ ዓለም ላይ ያሉ። አየ ዓለም ለሚጠላ ከጠላችሁ፣ ይሄ የዓለማውያን ባህል። አንድ ሰው ከጠላን እኔ ደግሜ መልሼ የሚጠላው ከሆነ የዓለማዊ ባህሪ ያለብኝ ማለት ነው። የክርስቶስ ፍቅር ያለበት ሰው ደግሞ የሚጠላውን ሰው ይወደዋል። ስለዚህ ይህንን በማድረግ አሸንፉ። ነገራችሁም እንዲያዝ አታድርጉ። ሃሌሉያ ዣባሃዳጋባስ። አሁን የመለቀቅ ሰዓት ነው። ይህንን ጸሎት ከኔ ጋር ጸልይ። ራካታባሻ የመለቀቅ ሰዓት ነው። ቅድም ይህንን ጉዳይ እስከ መጨረሻ ከኔ ጋር ጸልዩ ያልኩበት ምክንያቱ ይሄ ነው። አሁን የመለቀቅ ሰዓት ነው። ነገራችሁ እንዲለቀቅ፣ ምርኳችሁ እንዲለቀቅ፣ በረከታችሁ እንዲለቀቅ በጌታ በኢየሱስ ስም የዘገየ ነገር እንዲፈጥን፣ የቆየ የአንድ ሰው ነገር መፍጠን እንዲጀምር፣ በመለኮታዊ ኃይል መፍጠን እንዲጀምር ጌታ በሚያስደንቅ ፍጥነት የአንዳንድ ሰዎችን ነገር እንዲያፈጥን ጸልያለሁ። ሻባካታራዳጋጀደበከተከብስ ተለቀቀ። የአንድ ሰው ነገር አየር ላይ የተያዘ ዲሜን የያዘው በተለያየ አይነት ሁኔታ ተይዞ የተቀመጠ ተቆልፎ የተቀመጠ ፍሬ አልባ ያደረገ በብዙ አይነት መንገድና ሁኔታ ነገሮችን ያበላሸ መንፈስ ዛሬ በጌታ በኢየሱስ ክርስቶስ ስም ተመታ። ዛሬ በጌታ በኢየሱስ ክርስቶስ ስም ተመታ። እግዚአብሔር ክንዱን ሲዘረጋ ያለው፣ መንፈስ ቅዱስ እጁን ሲዘረጋ ያለው፣ መንፈስ ቅዱስ ጣልቃ ሲገባ ያለው፣ መንፈስ ቅዱስ በኃይል ሲያልፍ ያለው፣ መንፈስ ቅዱስ በብዙ ድልና ሞገስ ሲቀድም አያለው። የአንድ ሰው ነገር አሁን ይኸውላችሁ በተለያየ አይነት ነገር የተያዘ የተዘጋ የታሰረ የዘገየ ዛሬ በእግዚአብሔር ኃይል ዛሬ በመንፈስ ቅዱስ ኃይል መፍጠን እንዲሆን መለቀቅ እንዲሆን በጣም ድል ጌታ እንዲሰጥ ጸልያለሁ በጌታ በኢየሱስ። እግዚአብሔር አለፈ፣ መንፈስ ቅዱስ አለፈ። አታፍሩም። ከዚህ በኋላ ቀና ትላላችሁ። ከዚህ በኋላ የኛ ነገር በብዙ ድልና በብዙ ሞገስ በጌታ ኃይል ይሰራ። በብዙ ፍጥነት የኛ ነገር ይሰራ። ጌታ የኛን ነገር እየሰራው እየቀየረው እያስተካከለው እያፈጠነ ወደ እጆቻችን ያስገባል። እኔ እንደ እግዚአብሔር ሰው መጸለይ ይፈልጋለሁ በጌታ በኢየሱስ ስም። ከዚህ በኋላ የኔ ነገር አይዘገይም። ምክንያቱም ወጥቻለሁ። ጥላቻ፣ ማይጠቅም ቂም፣ በቀል ሁሉ ተነቀለ። ስለዚህ አሁን ከዚህ በኋላ አንድ ነገር ነው ማምነው። የማምነው ነገር ደግሞ ይሄ ነው። እግዚአብሔር ኃይሌ ነው። ይጸልያለሁ፣ እቀበላለሁ። የሚለምነውን ሁሉ እቀበላለሁ። የሚፈልገውን ሁሉ አገኘዋለሁ። የማንኳኳበት ሁሉ ይከፈትልኛል። የኔን ነገር ጌታ አስተካክሎ ይሰጠዋል። የኔን ነገር ጌታ ለነገሬ ድል ይሰጣል። ለነገሬ ጌታ ኃይለኛ የሆነ ጉብኝት ያደርጋል። እንደ እግዚአብሔር ሰው ጸልያለሁ። በሚያስደንቅ ጉብኝት፣ በሚያስገርም ተአምራት ወደ ቤቴ መጣ ጌታ። ምሳሌ ይሆናለሁ ለብዙዎች። የኔን ነገር አይቶ ሰዎች፣ የኔን ህይወት አይቶ ሰዎች ወደ ጌታ እስኪመጡ ድረስ
የኔ ህይወት ጌታን ለሰዎች የሚመሰክር እንዲሆን ዛሬ ጸልያለሁ። እንደ እግዚአብሔር ሰው እግዚአብሔር አቅሜ ነው፣ እግዚአብሔር ጉልበቴ ነው፣ እሱ ብርታቴ ነው። አምናለሁ፣ በጌታ እታመናለሁ፣ በጌታ እደገፋለሁ፣ በጌታ ሃሌሉያ። ዛሬ ጸልያለሁ በጌታዬ በኢየሱስ ክርስቶስ ነገሮች መልካም እንዲሆኑ፣ እግዚአብሔር ጣልቃ እንዲገባ፣ አዲስ ነገር እንዲሆን በጌታ በኢየሱስ ስም ጸልያለሁ። የአንድ ሰው ነገር ከዘገየበት መፍጠን ጀመረ። ይኸውላችሁ የጸለያችሁት የጸሎታችሁ ሪስ ወደ እናንተ እንዲመጣ፣ የጸሎታችሁ መልስ ወደ እናንተ እንዲመጣ ጸልያችሁ ብዙ ጊዜ የጸለያችሁት የጸሎታችሁ መልስ ግን አሁን ወደ እናንተ እንዲፈጥን፣ ወደ እናንተ እንዲቸኩል ጌታ በሕይወታችሁ ላይ ይህንን ጉዳይ እንዲያፈጥነው፣ መፍጠን እንዲሆን፣ መቸኮል እንዲሆን፣ ጌታ ድል እንዲሰጥ ለአንድ ሰው ጸልያለሁ በጌታ በኢየሱስ ክርስቶስ። መውደቅ ያለበት የወደቀ ይሁን። ያዘገየ ነገሬን ያቆየው ለካ ይሄ ነው። ለካ ጥላቻ ነው። ለካ እንደዚህ አይነት ጥቃቅን ነገር ይህንን ነገር ማዘግየት ይችላል። አዎ ይኸው የእግዚአብሔር ቃል ራሱ ነው የሚናገረው። ራሱ ጌታ ኢየሱስ ነው ይህንን የተናገረው። ራሱ ጌታ ማለት ነው፣ ሌላ አይደለም። እንደዚህ ብሎ ጌታ ራሱ ነው የተናገረው። ለጸሎት በቆማችሁ ጊዜ አለ ጌታ ኢየሱስ፣ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። ይቅር ማለት የኛ ጸሎት ወደ ሰማይ እንዲደርስ አያችሁ፣ ለሰዎቹ ብቻ ብለን እንኳ አይደለም፣ ለራሳችን ብለን ነው። ለራሴ ሰላም ነው። ለራሴ ሰላም አርፋችሁ ጨጓራችሁ ሰላም ነው። ሱካር የለም። በሽተኛ አትሆኑም። ምቀኛ አትሆኑም። ሁል ጊዜ ጌታ ምስክሬ ነው። ምቀኛ ሰዎች በጣም በቃ ይታመማሉ። ምን ማለቴ ነው? የማያገባቸው ነገር ላይ የሚገቡ ሰዎች በጣም ይቸገራሉ። ጤንነት የላቸው። በሰዎች ጉዳይ ላይ ስለሆነ ጣልቃ የሚገቡት ብዙ በማይመቹ ሁኔታዎች ውስጥ ነው እንትን የሚሉት። ገባችሁ? ስለዚህ እኔ ሰላም እንዲሆን ምንም ማያገባ የሰዎችን ህይወት መጸለይ አለብኝ። ገባችሁ? መጸለይ አለብኝ። ከዛ ውጪ ምንም አይጠቅመኝም። ጥላቻ ምንም አይጠቅመኝም። ጌታ ስም ይባረክ። ስለዚህ ለራሴው ሰላም፣ ለራሴው ረፍት ይቅር እላለሁ። ምንም አይጠቅመኝም። በቃ ትቼዋለሁ። ከዛ በኋላ ከአምላክ ጋር ያለኝን ጉዳይ በሙሉ በጣም በብዙ ድልና በብዙ ሞገስ ነው ማደርገው። እግዚአብሔር ድል ይሆነኛል። እግዚአብሔር አቅም ይሆነኛል። እግዚአብሔር ብርታት ይሰጠኛል። እግዚአብሔር ነገሬን በብዙ ሞገስና ኃይል ይሰራዋል። አምናለሁ ጌታዬን፣ አምናለሁ አምላኬን፣ አምናለሁ እግዚአብሔር አቅም ይሆነኛል። እውነቴን እንደዚህ ብላችሁ ጸልዩ። የኔ ነገር የዘገየው ዛሬ መፍጠን ይጀምራል። እግዚአብሔር አቅም ይሰጠኛል። ራፓካታካ ይኸው አንዳንድ ሰዎች እግሮቻቸው ይኸውላችሁ በጣም የሚገርም ነገር በረዶ የሚመስል ኃይለኛ የሆነ በጣም የሚያምር ከፍታዎች ላይ አሁን በዚህ ጸሎት ላይ ሲወጡ አያለው። እግሮቻቸው ቀጥ ብሎ በረዶን የሚረግጡ ሰዎች ማለት በጣም ነጭ የሆነ በረዶ የሚመስል በጣም የሚያምር ከፍታ እግሮቻቸው ሲረግጥ እያየው ነው። ኧረ አሜን በሉ። ሲረግጥ እያየው ነው። ምንድን ነው ሲል እግዚአብሔር መንፈስ እንዲያለኝ ነው። መንገዳችሁን ምዕራፋችሁን ሊቀይር ጣልቃ ሊገባ ወደ ልጆቼ መጥቻለሁ አለ። ያላችሁበትን ሁኔታ ሊቀይር ወደ እናንተ መጥቻለሁ አለ። ሊረዳችሁ መጥቻለሁ አለ ጌታ። ሊያግዛችሁ መጥቻለሁ አለ ጌታ። ሊደግፋችሁ መጥቻለሁ አለ ጌታ። ሊያሳልፋችሁ መጥቻለሁ አለ ጌታ። እየቀየርኩ አሳልፋችኋለሁ አለ ጌታ። መንገድ በሌለበት ቦታ ላይ መንገድ አውጥቼ ልጆቼን እመራቸዋለሁ ይለኛል የእግዚአብሔር መንፈስ። አማኝ ካለ ጮኸ አሜን ይበል። በኢየሱስ ስም ጸልያለሁ። እግዚአብሔር መንገድ ያወጣል።
እግዚአብሔር መንገድ ይሆናል። እግዚአብሔር አቅም ይሆናል። ጌታ ብርታት ይሆናል። ጌታ ድል ይሰጣል። አንድ ሰው በጌታ በኢየሱስ ክርስቶስ ስም አሁን መንገዱ ተቀየረ፣ ምዕራፉ ተቀየረ፣ ነገር ተቀየረ። ጣልቃ ገባ ለአንድ ሰው ጌታ፣ ጣልቃ ገባ ለአንድ ሰው ጌታ፣ ጣልቃ ገባ ለአንድ ሰው ጌታ። እግዚአብሔር ክንዱን ዘረጋ። በኢየሱስ ስም ተቀየረ፣ በኢየሱስ ስም ተቀየረ። ከዚህ ሰዓት ጀምሮ ከፍታችሁን ወጣ፣ እግሮቻችሁ ወደ ከፍታዎች በኢየሱስ ክርስቶስ ዴስቲኒያችሁን የሚቀይር ኃይል፣ ነገራችሁን የሚሰራ የጌታ እጅ፣ ነገራችሁን የሚያፈጥን የጌታ ክንድ በኢየሱስ ስም በኃይል አለፈ። በኢየሱስ ስም በኃይል አለፈ። በኢየሱስ ስም በኃይል አለፈ። ከዚህ በኋላ ከዚህ ሰዓት ጀምሮ እግዚአብሔር ለአንድ ሰው ድል ይሰጣል። ሃሌሉያ! አቤት እንደ ጌታ ያለ ማን አለ? እንደ አባታችን ያለ ማን አለ? እንደ ንጉሳችን ያለ ማን አለ? እንደ እግዚአብሔር ያለ ማን አለ? ይሄ ጸሎት የብዙ ሰዎችን ነገር እየሰራ ነው። ይኸው ምንድን ነው አሁንም የእግዚአብሔር መንፈስ የሚያሳየኝ፣ አንዳንድ ሰዎች ደግሞ አሮጌ ልብስ እያወለቁ ከነጫማ አሮጌውን በሙሉ ከላይ እስከ ታች ድረስ አሮጌ የሆነውን በሙሉ አውልቆ አዳዲስ የሆነ ልብስ ሲቀይሩ አየው። በጣም አዳዲስ የሆነ የሚያምር አዳዲስ ልብስ ስለብሱ አዲስ ጫማ ሲያደርጉ አያለው። የእግዚአብሔር መንፈስ ምንድን ነው ስለዚህ አለ፣ ልጆች አዲስ መንገድ የሚጀምሩበት ሰዓታቸው ነው አለ። አዲስ መንገድ ይጀምራሉ አለ። አዲስ መንገድ ይጀምራሉ። ዜባራ ካታራታያ ላፓካዳሼና ይሄንን ጸሎት ባካችሁ ሼር አድርጉ። ለምትወዱት ሰው ደጋግማችሁ አዳምጡ፣ ደጋግማችሁ። ምክንያቱም ጌታ እየተናገራችሁ ነው። አዳዲስ ምዕራፍ ይኸው እኔ በኮመንት እያየው በጣም እግዚአብሔርን እያመሰገንኩ ነው። አንዳንድ ሰዎች በጣም የሚገራርም ምስክርነት እያስቀመጡ ነው። ምን እላለሁ ታዲያ? ከዚህ ውጭ የሚገራርም ምስክርነት በቃ የሚናገራቸው መልእክቶች በሙሉ እግዚአብሔር አምላክ ሰዎችን ቀጥታ እየሄደው እየነካል። ቀጥታ ነው ለሰዎች ጌታ እየተናገረ ያለው። ስለዚህ ዛሬ እጸልያለሁ፣ እግዚአብሔር ነገራችሁን ይቀይራል። ምዕራፋችሁ ተቀየረ። ጣልቃ ጌታ ገባላችሁ፣ በኢየሱስ ስም ገባላችሁ። አሁን ከዚህ ሰዓት ጀምሮ የጌታ ክንድ በነገራችሁ ላይ ተገለጠ። የጌታ እጅ በነገራችሁ ላይ ተገለጠ። በሚያስደንቅ ፍጥነት እግዚአብሔር እጁን ዘረጋ። እግዚአብሔር ጣልቃ ገባ። እግዚአብሔር ክንዱን ዘረጋ። እጅግ የፈጠነ ጉብኝት፣ እጅግ የፈጠነ ተአምራት ለአንድ ሰው መጣ። ሙሉ በሙሉ አዳዲስ ልብስ የሚለብሱ ሰዎች አዴ ካታራ ኮሶ ኮቶ ባያዲያ ቅድም ከፍታ ላይ ስለውጡ አይቻለሁ። አሁን ደግሞ ሙሉ በሙሉ ልብሶቻቸውን ከነጫማ ሲቀይሩ አየሁ። የጌታ መንፈስ እንዲህ አለ፣ ካሉበት ልጆችን አውጥቼ አዲስ ክብር ውስጥ ካታቸዋለሁ አለ። አዲስ ክብር ውስጥ፣ አዲስ ነገር ውስጥ ፖኮ ሴታራ ካዳካ ዣባካዲካ ሶኮቶ ከማይመጥነኝ ምዕራፍ ወጣው፣ ከማይመጥነኝ ሁኔታ ወጣው። አለፍኩኝ። በኢየሱስ ክርስቶስ ስም በድል አለፍኩኝ። በብዙ ሞገስ አለፍኩኝ። በብዙ ኃይል አለፍኩኝ። በብዙ ክብር አለፍኩኝ። ኃይሌ ነው እሱ፣ አቅሜ ነው እሱ፣ ብርታቴ ነው እሱ። ትናንትን ያለፍኩት በሱ ነው። ዛሬ ላይ ያለሁት በሱ ነው። ነገሬ የተቀየረው በሱ ነው። አዲስ ነገር ያየሁት ያለው በሱ ነው። ኦራባሻ ጋዳጋባጋዳጋዳጋባስ ለባጋዳጋባጂ ላቡራ ጋዳጋባስ ቬኬቴሬዲ ካታራባሻ ካታባስ ሄልታዳባጋዚና ማንቶቦስ። እግዚአብሔር በዚህ መስመር ለእናንተ ለሕይወታችሁ ሲናገራችሁ እድለኞች ናችሁ። ይመኑኝ። ይኸው በጣም የእግዚአብሔርን ነገር ከማይፈልግ ሰው ውጪ በዚህ ጸሎት የማይባረክ ሰው አለ ብዬ አላስብም። ዲሜን ፕሮሰስ ካላደረገው ሰው ውጪ። ምክንያቱም እሱም ቢሆን ነፃ ሲወጣ ይመለሳል። ምክንያቱም ህይወታችን በጸሎት ነው የሚሰራው። ልንገራችሁ፣ የሚጸልይ ሰው ወዳጆቼ
የትኛውንም አይነት ሁኔታ ኮንትሮል የማድረግ አቅም አለው። እመኑን የሚጸልይ ሰው። ለዚህ ነው እኔ ሁሌ እየገባው ሰብስክራይብ አድርጉ፣ ደወል ምልክትን ተጭናችሁ ኦል በሚለው ላይ አስቀምጡ፣ ላይክ አድርጉ እያልኩ ደጋግሜ የሚነግረው። በየጊዜው ይሄ ጸሎት እኔ ስንጸልይ ወይም ጸሎቱ ወደ እናንተ ወዲያው እንዲደርስ የሚያደርገው ሰብስክራይብ ሲደረግ ነው ወደ እናንተ የሚደርሰው። ስለዚህ ፕሮፌት አጥናፉ አቤል የሚለው ይሄ የዩቲዩብ መስመር እንደ ዝም ብሎ እንትን የተደረገ አይደለም ወዳጆቼ። በጣም ሞኝ ስለሆን እንኳ አይደለም ይህንን ጸሎት የሚጸልየው፣ ወይም የሆነ ሰው ከሆነ ሰው ጥቅም ለማግኘት አይደለም። የአንድ ሰው ህይወት በዚህ ጸሎት ከተሰራ ለእኔ በቂ ነው። ይሄ በቃ ረጅም ሰዓት አብረን የምንጸልየው ጸሎት ይሄ ቀላል ነገር አይደለም። ለአንድ ሰው እግዚአብሔር መከናወን ከሰጠ፣ አንድ ሰው በጸሎት ከበረታ፣ አንድ ሰው በጸሎት ከተጽናና፣ በሚጸልየው ጸሎት እግዚአብሔር አልፎ ከነካ፣ እግዚአብሔር ደግሞ እየተናገረ ብዙ አገር ላይ ሰዎች ምስክርነት እየሰጡ ነው። ከዚህ የሚበልጥ ክብር ምን አለ? ምን አለ ወዳጆች? እግዚአብሔር እየሰራ ነው። በስራ ላይ ነው ጌታ። እውነቴን ነው የምነግራችሁ። ሃሌሉያ 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 ሃሌሉያ። ስለዚህ አምናለሁ የአንድ ሰው አዲስ መንገድ ጀምራል። አዲስ መንገድ ይጀምራል በኢየሱስ። እኔ ሰዎች የሚጠቅም ህይወታቸውን የሚቀይር ነገር ላይ ትኩረት እንደማያደርጉ ያየሁት በዚህ ዘመን ነው። እንዴት ካላችሁኝ ይህን ያክል እኔ እየጸለይኩ ሼር አድርጉ፣ ለሰዎች ጸልዩ፣ ከኛ ጋር ሰብስክራይብ አድርጉ። አሁን ዓለማውያን ቢሆን ጸሎትን ቢያንስ ዘፈን ሲለቀቅ ዩቲዩብ ላይ ስንት ነው? ገና ጠብቆ 24 ሰዓት ሳይሞላ እኮ በሚሊዮን ነው የሚታየው ዘፈን። ግን ጸሎት ሲለቀቅ እኮ ወዳጆቼ፣ ጸሎት ጸልየን ዩቲዩብ ላይ ሲለቅ እኮ ገና 1,000-2,000 ሰው በስንት መከራ በስንት ጊዜ ነው የሚያየው። ምን እንደሆነ ታውቃላችሁ? ሰው የሚጠቅመውን ነገር አይፈልግማ። አንደኛ ሰው የሚጠቅመውን ነገር አይፈልግም። ሁለተኛ ደግሞ ብዙ ክርስቲያኖች፣ ብዙ አማኞች ራሱ አይተባበሩም። ጸሎት ከሆነ መተባበር አይፈልግም ሰው። ተመልከቱ፣ አይዛብ ሰው በዘፈን ለቆ በዘፈን ላይ በተለያየ አይነት ነገር ላይ ሆኖ ወዲያው ዓለማውያን እኮ ከኛ ይሻላል፣ በመልካምነት እኮ ይሻላሉ። እውነቴን ነው የምነግራችሁ። ጸሎት ላይ ሰው አይተባበርም። እኔ ይህንን ጸሎት አብረን እየደከምን ይህን ያክል ደክሜ ለእናንተ በቃ አንድ ሰው እግዚአብሔር አልፎ አንድን ሰው ነገር ከሰራ በማለት ሁል ጊዜ ሌሊት እንዲየጸለይኩኝ፣ ነገር ግን ባለፈው ብያለሁ፣ ደና እንኳን የስቱዲዮ ዕቃ ማይክ ገዝቼ ደግሞ ላፕቶፕ ገዝቼ በጥሩ ሁኔታ በቪዲዮ ገብቼ ማገልገል እፈልጋለሁ። ግን ይኸው ሁሉም ሰው እጁ ታጥሯል፣ እጁ አጭር ነው። ገባችሁ? ለምን? ክርስቲያን መተባበር አይፈልግማ። ክርስቲያን መተባበር ስለማይፈልግ በቃ ሁሉም ሰው። ስለዚህ ምን ማድረግ አለብን? በቃ እንደዚህችም አድርጌ ጸሎቴን መልቀቅ ነው የምፈልገው። ግን አንድ ሰው ብዙ ምስክርነት እየሰማው ነው። ገባችሁ? ይዘን ወደ ሰማይ ይዘን ለማንሄደውን ገንዘብ፣ ሰማይ ይዘን የማንሄደውን ቤትና ፎቅ ይደረድራል ሰው። ምን ይጠቅማል? ወንጌል አንድ ሰው በወንጌል አሻራ ማስቀመጥ የሚፈልግ ሰው የለም። እውነቴን ነው የምነግራችሁ። እና ለምንድን ነው ብላችሁ ብጠይቁኝ ሰው የሚጠቅም ነገር አይፈልግም። ታውቃላችሁ፣ በጣም እጅግ በጣም ብዙ ሰዎች በቀላሉ ለምሳሌ እኔ 100 ሰው 2,000 ብር ቢሰጥ 100 ሰው ከኢትዮጵያ ውጭ ያለ ሰው ደግሞ $100 የሚሰጥ ሰው ባገኝ በቀላሉ ሙሉ የስቱዲዮን ዕቃ አስተካክዬ በቪዲዮ እየገባው ሰዎችን እያየው ላፕታፕ ገዝቼ ስቱዲዮን ዕቃ ሙሉ አስተካክዬ ከዛ
ዘና ብዬ ለብዙ ሰዎች ሌሊት እየገባው ጸልያለሁ እንደምጸልየው እንደተለመደው። ነገር ግን እግዚአብሔር የረዳችሁ ሰዎች ታውቃላችሁ፣ ክርስቲያን ከሞላና እንትን ካለ በኋላ ነው ቆንጥሮ ከላዩ ላይ ቆንጥሮ ትንሽ ወስዶ መስጠት የሚፈልገው። ይህ አይደለም። ካለን ተጨንቀን ማድረግ አለብን። ስለዚህ በዚህ አጋጣሚ እኔ ማድረግም መርዳትም ፈልጋለሁ፣ በጎኔ መቆም ፈልጋለሁ። የእግዚአብሔር ነቢይ አንተ ከልጅነት ጀምሬ እንደዚህ ወንጌል እያገለገልክ፣ በነገራችን ላይ ከልጅነቴ ነው ወንጌል እያገለገልኩ ያለሁት። በእግዚአብሔር ቤት 17 ዓመት አገልግያለሁ። እግዚአብሔር የተመሰገነ ይሁን። አሁን የብዙ ሰዎችን እግዚአብሔር በዚህ ሚዲያ ላይ እንደሚረዳ አምናለሁ። ስለዚህ ግድም እንደነገርኳችሁ ሰው ለማይጠቅም ነገር እንኳን ገንዘብ ይሰጣል። ለማይጠቅም ነገር ላይ ገንዘብ ያልቃል። በማይረባ ነገር ላይ ጥቅም ላይ በሚያልቅ እኮ ነገር ላይ እኮ ሰው ስንት ገንዘብ አውጥቶ ነው ለዝነጣ እንኳን እንትን የሚያወጣው። ስለዚህ አሻራ ማስቀመጥ ፈልጋለሁ። ነብይ አጥናፉ በጎኔ መቆም ፈልጋለሁ የምትሉ ሰዎች ካላችሁ ኮሜንት ላይ እና ዲስክሪፕሽን ላይ ስልክ ቁጥሬም አለ አካውንቴም አለ። የተቻለውን ይህንን ድምፄን የሰማ ሰው ሁሉም የተቻለው ሰው አስቸኳይ እርዳታ አድርጉልኝ። ከዛ እኔ ደግሞ ወዲያው ይህንን የእናንተ እርዳታ አይቼ ምን አደርጋለሁ? ቀጥታ ላፕቶፕ ገዛለሁ፣ ቆንጆ ላፕቶፕ። ከዛ በቪዲዮ መጥቼ አገለግላለሁ። ካሜራ ያስፈልገኛል፣ አንድ ካሜራ። ከዛ በዚህ ገብቼ ቆንጆ የሆነ ላይፍ ገብቼ አብረን እናገለግላለን፣ ጸልያለን። ደግሞ በቪዲዮ ሲሆን ደግሞ ሞር ሰዎችንም ስለማይ በጣም ደስ እያለን ነው የምናገለግለው። ስለዚህ እርዳታችሁን አድርጉ። ማድረግ ይችላሉ የምትሉ ሰዎች ኮሜንት ላይ አካውንቴ ያለ አስገብታችሁ፣ እዛው ስልክ ቁጥሬም አለ በዋትስአፕ ላይ ያስገባችሁትን ብትልኩልኝ። አንዳንድ ሰው ደግሞ እንትን ማለት አይፈልግም፣ እንዱስም ብሎ ነው መርዳት የሚፈልገው። በጣም የሚገርሙ ሰዎች ናቸው እነዚህ ሰዎች በቃ። ስለዚህ እናንተ ሰዎችን የሚችሉትን ይህንን ዕቃ ንግዛ። ጌታ ኢየሱስ ይባርካችሁ። ጠብቃለሁ። ሃሌሉያ። አሁን እንጸልይ። ሼባሃዳ ካባስ ከህይወታቸው ውስጥ ከዘመናቸው ውስጥ ከመንገዳቸው ውስጥ መውጣት ያለበት እግዚአብሔር የማይፈልገው ፍሬን የከለከለ ጌታ የማይወደውን ህይወት እንዳንኖር የከለከለን ማንኛውም አይነት ጉዳይ ዛሬ በጌታ በኢየሱስ ስም የተነቀለ ይሁን። ከኔ ህይወት ላይ፣ ከኔ ዘመን ላይ፣ ከኔ መንገድ ላይ በጌታ በኢየሱስ ስም ተነቀለ። እግዚአብሔር አቅሜ ነው። እግዚአብሔር ጉልበቴ ነው። እግዚአብሔር አባቴ ነው። እሱ ብርታቴ ነው። እሱን ይዤ አላፍርም። እሱን ይዤ አልወድቅም። እሱን ይዤ ግራ አይገባኝም። ለምን? በጣም እኔ ጌታ ምስክሬ ነው። እኔ ምን እንደማምን ልንገራችሁ። እኔ ምንም ከሌለበት በዜሮ ቦታ ላይ እግዚአብሔር ታሪካቸውን ቀይሮ ዜሮ በሆነ ቦታ ላይ ሆነው ምንም እኮ ነው ምንም ገና ስራ እንኳን ደና ደሞዝ እንኳን ያለው ደሞዝ ውስጥ ያልገቡ ሰዎች ባዶ ቦታ ላይ ሆነው በህይወቴ ማረሰው ከአረብ ሀገር ላይ አንድ ሴት ከሰው ተበድራ ገንዘብ ልካኛለች። አንድ ጊዜ ከአረብ ሀገር ናት እና ከሰው ተበድራ ገንዘብ ስትልክልኝ አይ ቲንክ 3000 6000 ብር አላቅም። እንደዚህ የዛሬ 4 ዓመት 5-6 ዓመት ይሆናል። እና ከሰው ተበድራ ብር ላከች። ውስጤ በጣም ነው ያለቀሰው። በእውነት ምን ያክል ለእግዚአብሔር የተሰጠች ልጅ መሆኗን ነው። እና እግዚአብሔር እንደሚረዳኝ አምናለሁ ብላ ከዛ ከሰው ተበድራ ላከች። እንዲህ ያልኳት የማገለግለው እግዚአብሔር ፊት ነው የምነግራችሁ። ይህንን ምስክርነት እንዲህ ነው ያልኳት። እኔ የማገለግለው ጌታ ነው፣ የጠራኝ እግዚአብሔር ነው። ነገር ግን በህይወትሽ ውስጥ እግዚአብሔር ተአምራትን ያደርጋል። ህይወትሽ ከዛሬ በኋላ ይቀየራል። እግዚአብሔር ለዚች ነገር ምልክት የሚሆን ነገር በህይወትሽ ያደርጋል ብዬ ጸለይኩላት። በሁለተኛው ሳምንት አንድ ሰውዬ
500 ካሬ መሬት 500 ካሬ መሬት ገንዘቡን ባገኘሽው ሰዓት ስጪ ብሎ በሳምንቱ ዘሩን በዘራችበት በሳምንቱ 500 ካሬ መሬት ቦታ አንዱ ሰጣት። ገንዘቡን ባገኘሽው ሰዓት ስጪ ብሎ ማለት ነው። አያችሁ፣ ከሰው ተበድራ የዘራችው ዘር በህይወቷ የሰራውን ታምራት አያችሁ፣ ያው በትንሽ ብር ማለት ነው። ስለዚህ እንዲህ አይነት ዘር በመዝራት የምታምኑ ሰዎች፣ እግዚአብሔር አልፎ እንደሚሰራ የምታምኑ ሰዎች ካላችሁ በቃ አምናችሁ ይሰራል እግዚአብሔር አምናለሁ እኔ። ከዛ በዲስክሪፕሽን ላይ በኮሜንት ላይ ባለው መስመር ችሎትን ማድረግ ትችላላችሁ። እግዚአብሔር ለታምራት ያደርጋችኋል። ሃሌሉያ! ክብር ለኢየሱስ ይሁን። አባቴ ሆይ አሁን የአንድ ሰው ዴስቲኒ እንዲቀየር አንድ ሰው የተመላለሰበት እንደ ተመላላሽ ታካሚ ህይወት ውስጥ አሁን ይወጣል፣ አሁን ይወርዳል። እንዲህ አይነት ህይወት ውስጥ ያሉ ሰዎችን እግዚአብሔር መንፈስ ያሳየኛል። አንዴ መውጣት፣ አንዴ መውረድ፣ አንዴ መነሳት፣ አንዴ ደግሞ መውደቅ። በጣም በጣም ግራ በሚያጋባ ሁኔታ በቃ ይሄ የሆነ ግራ የተጋባበት ምንድን ነው መኖር። በነገራችን ላይ መንፈስ ቅዱስ የሌለው ሰው፣ መንፈስ ቅዱስን በየጊዜው በህይወቱ ውስጥ ማይነካካ ሰው፣ ከእግዚአብሔር መንፈስ ጋር ከእግዚአብሔር ቃል ጋር ህብረት የሌለው ሰው፣ ከወንድሞች ከቅዱሳን ጋር ህብረት የሌለው ሰው፣ መንፈሳዊን ዓለም የማይፈልግ ሰው በህይወት ውስጥ ሞቶ ሁለተኛ ሞት ውስጥ ነው የሚሞተው። በነገራችን ላይ እውነቴን ነው የምነግራችሁ። ይህንን እርግጠኛ ሆኜ ነው የምነግራችሁ። የመጀመሪያ ሞቷል፣ ሁለተኛ ደግሞ ሲቀበር ሁለተኛ ሞት ነው የሞተው ማለት ነው። ሰው የእግዚአብሔር መንፈስ ካልፈለገ፣ ሰው ጌታን ካልፈለገ፣ ሰው ማጸለይ ካቃተው፣ ሰው ከእግዚአብሔር ጋር ያለው ሪሌሽንሺፕ ከተቋረጠ፣ መንፈስ ዓለም ላይ ያለውን ነገር ማጣጣም ካልቻለ ኑሮ ያስጠላዋል። ለዚህ ነው ብዙ ሰዎች ሰበብ እየፈለጉ በህይወታቸው ውስጥ በጣም በየጊዜው ይጣላሉ ከሰዎች ጋር። በቃ እንዲህ ነው በየጊዜው ሰበብ የሚፈልጉበት ምክንያት ይሄ ነው። ለምን? መንፈስ ዓለም ላይ አይሰሙም። መንፈሳዊ ነገር አያዳምጡም። ብዙ ሰው ፎቅ አለው፣ ብዙ ሰው ብዙ መኪና አለው፣ ብዙ ሰው ብዙ ዘመድ አለው፣ ግን በእግዚአብሔር ዘንድ አንዳች ነገር የለውም። ዘር አይዘራም። እጁ በቃ ምንም ነገር ዘርቶ አያውቁም። ብዙ ነገር ያደርጋሉ፣ ብዙ እንቀሳቀሳሉ፣ ስራቸው ጥሩ ስራ ይሰራሉ፣ ስራ አላቸው፣ ብዙ ነገር አላቸው። ግን ደግሞ ምንድነው የሌለው? በእግዚአብሔር ዘንድ ላይ ለአምላኬ ብሎ የሰጡት ነገር ስለሌለ፣ ማለት ከልብ ተጨንቆ የሚያደርጉት ነገር ስለሌለ ህይወታቸው እጅግ በጣም ከባድ ነው። ዛሬ ይህንን ጸሎት ከኔ ጋር ጸልዩ። በእውነት ያለኝ ያንተ ነው ብሎ፣ ገንዘቤ ያንተ ነው፣ ትዳሬ ያንተ ነው፣ ህይወቴ ያንተ ነው፣ ኑሮዬ ያንተ ነው። እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል ጳውሎስ ሲናገር። በዋጋ ተገዝታችኋል እና የራሳችሁ አይደላችሁም ይላል። ስለዚህ በዋጋ ተገዝቻለሁ፣ ያለኝ ሁሉ የጌታ ነው፣ ጌታን አገለግላለሁ፣ ባለኝ ነገር ሁሉ በፊቱ እመላለሳለሁ፣ እሱን እሰማለሁ፣ እሱን አዳምጣለሁ፣ ከሱ ጋር ሆናለሁ፣ በሱ በብዙ ድል እወጣለሁ፣ በብዙ ድል እገባለሁ፣ ይረዳኛል፣ ያግዘኛል፣ ያሳልፈኛል ብላችሁ ጸልዩ። ሃሌሉያ! እውነት ነው፣ ይረዳችኋል። እውነት ነው፣ ያግዘናል። እውነት ነው፣ ያሳልፈናል። እውነት ነው፣ አቅም ይሰጠናል ጌታ። ሃሌሉያ! ስም የተባረከ ይሁን ኢየሱስ። እናመሰግንሃለን ኢየሱስ። እንዳንተ መልካም የለም ኢየሱስ። ብቻህን ታምራት የምታደርግ ድልን የምትሰጥ አንተ ነህ ጌታ ሆይ። ስሜ ለዘላለም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም ለዘላለም ከፍ በለኝ አባት። ከዚህ ሰዓት ጀምሮ እግዚአብሔር አምላክ ሆይ ይህንን ዘር በእውነት ከራሳቸው አልፈው ለሌሎች ይህንን የእግዚአብሔር ስራ ለመስራት ያሰቡ የመጡ የእጃቸውን የዘረጉ ሰዎች፣ በጎን የሚቆሙ ሰዎች፣ አገልግሎትን አንድ እርምጃ ያራመዱ ሰዎች ዘራቸው የበረከት ይሁን። ህይወታቸው ይባረክ፣ መንገዳቸው ይባረክ።
በኢየሱስ ስም የሚይዙት ሁሉ በኢየሱስ ክርስቶስ ስም ይባረክ። የሚነኩት ሁሉ ይባረክ። እጅግ ብዙ ድልና ብዙ ሞገስ በሕይወታቸው ይሁን። ታላላቅ ተአምራት፣ ታላላቅ ጉብኝት፣ የማያልቅ ምንጭ በሕይወታቸው እንዲከፈት ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አንተ መልካም ነህ፣ አንተ ድንቅ ነህ፣ አንተ ሁሉን ትችላለህ፣ ሁሉን ታደርጋለህ። ለአንተ የማይቻል የለም። ለሰው የማይቻል ሁሉ ለአንተ ይቻላል። ቃሌ እንደሚለው አዎ አምናለሁ፣ ለአንተ ሁሉ ይቻላል። ስሜ ለዘለዓለም ብሩክ ይሁን። ስሜ ለዘለዓለም ብሩክ ይሁን። የጨለማ ዓለም፣ የጨለማ ሲስተም በጌታ በኢየሱስ ክርስቶስ ስም የተራገፈ ይሁን። የጨለማው ሲስተም፣ የጨለማው ዓለም፣ በጨለማው ዓለም ላይ በስም ላይ የወጣ በእህቶቼ ስም ላይ በወንድሞቼ ስም ላይ ይህንን ጸሎት ከኔ ጋር በሚጸልዩ ሰዎች በስማቸው፣ በቤተሰቦቻቸው፣ በስራቸው፣ በኑሯቸው፣ በእያንዳንዱ እንቅስቃሴያቸው የሚደረግ የጠላት ኃይል፣ የጠላት ቀስት፣ አጋንንታዊ ኃይል በኢየሱስ ክርስቶስ ስም አሁን የተሰበረ ይሁን። በኢየሱስ ስም አሁን የተሰበረ ይሁን። በኢየሱስ ስም አሁን የተሰበረ ይሁን። እግዚአብሔር አምላክና አባት ሆይ አንተ ሁሉን ትችላለህ፣ ሁሉን ታደርጋለህ፣ ነገር ትቀይራለህ፣ ድልን ትሰጣለህ፣ ጣልቃ ትገባለህ፣ ተአምራት እጆችን ትዘረጋለህ። አባት ሆይ ስምህ የተባረከ ይሆን። እናመሰግንሃለን ኢየሱስ፣ እናከብረሃለን ኢየሱስ፣ ከፍ እናረጋሃለን ኢየሱስ፣ እንወድስሃለን ኢየሱስ። ከምስጋና ውጭ የምንሰጥህ ነገር የለም። ከውዳሴ ውጭ የምንሰጥህ ነገር የለም። ክብር ለአንተ ይሁን፣ ውዳሴ ለአንተ ይሁን። በጌታ በኢየሱስ ስም የእህቶቼን የወንድሞቼን ነገር ጌታ ሆይ ስለሰራ ጣልቃ ገብተህ ድል ስለምትሰጣቸው አሁን ከዚህ ጸሎት በኋላ ብዙ ሰዎች በምስክርነት ስለሚመጡ በምስክርነት ስለምታቆማቸው እንደገና ስለሚቆሙ እንደገና በብዙ ክብር ስለሚቆሙ መጽሐፍ እንደሚለው የደረቁ አጥንቶችን በሕይወት ያኖርክ ጌታ፣ ለደረቁ አጥንቶች ሕይወት የሰጠህ ጌታ፣ እንደ ታላቅ ሰራዊት ያቆምክ ጌታ ሆራ ፓካሳታራባስ ስም የተባረከ ይሁን። ዛሬ የእህቶችና የወንድሞች ጉዳይ እንደ ታላቅ ሰራዊት መቆም ይጀምር። በኢየሱስ ስም እንደ ታላቅ ሰራዊት ይቆም። አሁን እንደ ታላቅ ሰራዊት ይቆም። ነገሮቻቸው ይቆም። እንደ ሰራዊት ይቆም። እንደ ሰራዊት ይቆም። በኢየሱስ ስም ይቆም። በኢየሱስ ስም ይቆም። እንደ ሰራዊት ይቆም። ፓዮሶኮቶ እንደ ታላቅ ሰራዊት ይቆም። ነገሮቻቸው ይቁም። ቢዝነሳቸው ይቁም። መንፈሳዊ ህይወታቸው ይቁም። ጸሎታቸው ይቁም። ቃልን ማንበባቸው ይቁም። ራእያቸው ይቁም። ልጆቻቸው ይቁም። ኦ ጌታው ጤናቸው ይቁም። ያ የወደቀ ነገራቸው፣ የወደቀ ቢዝነሳቸው፣ የወደቀ ጉዳዮቻቸው ይቁም በኢየሱስ ክርስቶስ። በየትኛውም ዓለም ላይ መሄድ እየፈለጉ ግን ወደ ኋላ ለሚጎተቱ መዘርጋት ብዙ እየፈለጉ መዘርጋት ያልቻሉት ዛሬ እንደ እግዚአብሔር ሰው ጸልያለሁ። ከዚህ ሰዓት ጀምሮ አንድ ሰው ሰብሮ መውጣት እንዲጀምር፣ ነቅሎ መውጣት እንዲጀምር ቼካታ ፓካል የተከለከሉበትን ምዕራፍ አይቻልም፣ አትደርስም፣ አይገባም የተባሉበትን ጉዳይ ሰብሮ መውጣት ይሁንላቸው። ሰብሮ መውጣት ይሁንላቸው። ገንጥለው መግባት ይሁንላቸው። በብዙ ድል መግባት መውጣት ይሁንላቸው። እያስገረምክ እያስደነክ ነገራቸውን ወደ እጃቸው እያስገባ በጌታ በኢየሱስ ክርስቶስም በኃይል ስለምታልፍ አመሰግናለሁ። ኤካታ ያዲያካታ ቁልፍ አያለው። እጅግ የሚያምር ቁልፍ አያለው።
አንዳንዶቻችሁ ታግላችሁ አልከፈትም ያለ ቁልፍ ወደ አንድ ሰው እጅ ሲገባ አይቻለሁ። እስቲ ቁልፉን ወሰድኩ ብሎ ቁልፉን ወሰድኩኝ። ራካቲካቲካ ክፈቱት። በእጆቻችሁ ይህን ጸሎት ሲጸልዩ ተቀበሉ። ማንኛውም ቁልፍ በእጆቻችሁ ያዙ። የትኛውም ቁልፍ አሁን የመኪና የቤት ቁልፍ የምንም ቁልፍ ኤኒ ቁልፍ ለምሳሌነት በእጆቻችሁ ያዙ። ቁልፍ ያዙ። ቶሎ ብሉ ከኔ ጋር ቁልፍ ያዙ በእጆቻችሁ። በእምነት ትጸልያላችሁ። ቁልፍ ያዙ። ሄካታራ ባካሳ ከሁሉም የሚበልጠውን የመጀመሪያ የጸሎት ቁልፍ እጃችሁ ላይ ገብቷል። በእምነት እጆቻችሁ ውስጥ የያዛችሁትን ቁልፍ እንዲበሉ ጸሎቴን ከፍቻለሁ። ጤናዬን ከፍቻለሁ። ቢዝነሴን ከፍቻለሁ። ኑሮዬን ከፍቻለሁ። መንገዴን ከፍቻለሁ። የቤተሰቦቼን በር ከፍቻለሁ። የስራ በር ከዚህ የሚበልጥ ከፍቻለሁ። እየሰራ ያለ ሰው ካለ በስራ ቢዚ እንዲሆን የሚያደርግ ዲካባስ ኃይለኛ የሚበልጠውን በኢየሱስ በር ከፍቻለሁ። የተሻለውን በር ከፍቻለሁ። የሚበልጠውን በር ከፍቻለሁ። አስደናቂውን በር ከፍቻለሁ። የስራውን ከፍቻለሁ። የውጭ ሀገርን ከፍቻለሁ። ኢቭን ለምታምኑ ሰዎች ለሌሎችም ጭምር ጸልዩ በእምነት። ለእንትና ከፍቻለሁ፣ ለታናሼ ከፍቻለሁ። ሲስማቸውን እየጠራችሁ ለታናሼ ለእንትና ከፍቻለሁ፣ ለእንትና ከፍቻለሁ፣ ለታላቄ ከፍቻለሁ፣ ለእናቴ ከፍቻለሁ፣ ለአባቴ ከፍቻለሁ። ጤና የታመመበት ሰው ካለ፣ ጤና የተዘጋበት ሰው ካለ ጤናዋን ከፍቻለሁ። ካታካ ማንኛውም ነገሮችን ከፍቻለሁ በሉ በኢየሱስም። ተከፍተዋል። ገባኤው በጣም የሚያምር ወርቃማ የሆነ ቁልፍ ብዙ ሰው እጅ ላይ ሲገባ አይቻለሁ። ካታካ ኤዳካዳካ ራሴ ወሰድኩኝ ይህንን ቁልፍ። እግዚአብሔር ይሰራል። እግዚአብሔር ያስደንቃል። እግዚአብሔር አልፎ ተአምራትን ይሰራል። እግዚአብሔር ድልን ይሰጣል። እግዚአብሔር ሞገስ ይሆናል። እግዚአብሔር ነገር ይቀይራል። እግዚአብሔር የአንድን ሰው ጉዳይ ይሰራል። ኤላካታ ሼካታ ባሳ ራካታካታካስ ተከፈተ። በስሙ ስልጣን ተከፈተ። በኃያሉ አምላክ የተከፈተ ነገር የተከፈተ ውራባጋዳጋስ በረከት የተከፈተ ናካሮኮቶኮ ሄላ ባጋሻጋዳጋስ ራካዲካታካባስ ተከፈተ። በብዙ ኃይል ተከፈተ። በብዙ ሞገስ ተከፈተ። በብዙ ክብር ተከፈተ። ነገሬ ተከፈተ። አቻራካታካ ራካታካ ሶቶ ኤርዳ ጊዛ ኮና ማንታ እንዲከፈት የሚፈልገው ማንኛውም ጉዳይ ዛሬ ከፈተው ጌታ ሚሳነው የሌለው ጌታ፣ በመክፈት የሚታወቅ ጌታ ከፈተው። ሌላ ደግሞ እንዘጋለን። ሌላኛውን እንዘጋለን። ጭንገፋን ዘጋው፣ ኪሳራን ዘጋው፣ አለመከናወንን ዘጋው፣ ድንገተኛ ሞትን ዘጋው፣ ድንገተኛ ኪሳራ ዘጋው፣ ጤና ላይ ያለ የቤተሰቦችን በጤና የሚያውከውን ዘጋው፣ ነገራችንን የያዘውን ያዘገየውን አዘግይ መንፈስን ዘጋው። ከዚህ ሰዓት ጀምሮ ያ የማይጠቅመኝን ከጌታ የሚያርቀኝን የትኛውንም ነገር አዳካዳካባካዳካስ ከእግዚአብሔር መንገድ የሚያወጣኝን ከጌታ መንገድ የሚያወጣኝን ዘጋው በጌታ በኢየሱስ ክርስቶስ። የማይጠቅመኝን ዘጋው። ለጌታም የማይሆን ለእኔም የማይሆን ለቤተሰብም የማይሆን ለራእይ የማይሆን የማይጠቅመውን ሁሉንም ዛሬ ዘጋሁት። በጌታ በኢየሱስ ስም ዘጋሁት። በጌታ በኢየሱስ ስም ዘጋሁት። እግዚአብሔር ጣልቃ ገባ። ተቀየረ ነገሬ። ጣልቃ ገባ ጌታ። አዲስ ነገር አደረገ ጌታ። የተአምራት እጆቹ ተገለጡ በኔ ላይ፣ በጉዳይ ላይ፣ በነገሬ ላይ እግዚአብሔር ጣልቃ ይገባል። ነገሬን ይሰራዋል። አዲስ ነገር አገኛለሁ። እግዚአብሔር ክንዱን ዘረጋ። በኢየሱስ ስም ተፈጸመ። ዋው!
በጣም ወዳችኋለሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። ለነገሮቻችሁ ሁሉ እግዚአብሔር ጣልቃ ገብቶ ድልን ይስጣችሁ። ብዙ ሰው በምስክርነት ይመጣል አምናለሁ። አሁንም እግዚአብሔር ነገሮቻችሁን ሰርቷል። ከሰው ጋር በመጣላት በሰው በማዘን ሰውም ያዘንባችሁ ካላችሁ ቶሎ ብላችሁ ቅድም እንደነገርኳችሁ ፍቱ። እግዚአብሔር ብዙ ድል በሕይወታችሁ ይሰጣል። እግዚአብሔር ይህንን ስታደርጉ ብዙ ነገሮችን በሕይወታችሁ ላይ ያደርጋል። ያደረጋችሁ ሰዎች ካላችሁ ፈትቻለሁ ብላችሁ ኮመንት ላይ ጻፉ። ፈትቻለሁ። ያዘናችሁበት ጉዳይም ካለ ትቻለሁ፣ በዚህ ጉዳይ አዝኜ ነበረ ትቻለሁ ብላችሁ ንገሩኝ። አዝኜ ነበረ ብላችሁ አሳዝኜም ነበረ የምትሉ ሰዎች ሳትዋሹ እንደዚህ ያዘንብኝ ሰው አለ፣ ስለዚህ ትቻለሁ፣ ይቅር ብያለሁ፣ ይቅር እንድለኝ አድርጌያለሁ ብላችሁ በቃ ፒስ አድርጉ። እግዚአብሔር ለነገራችሁ ድል ይሰጣል። ነገራችሁ ተከፍተዋል። ጌታ አዲስ ነገር ያደርግላችኋል። ወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ደወል ምልክቱን ተጭናችሁ ለሌሎች ሼር አድርጉ፣ ላይክ አድርጉ። ወዳችኋለሁ። ቅድም ያልኳትን ማድረግ እፈልጋለሁ የምትሉ ሰዎች ኮሜንት ላይ እና በመጀመሪያው ቦታ ላይ ዲስክሪፕሽን ላይ አለ። ጌታ ኢየሱስ ይባርካችሁ። ባንክ አካውንትና ስልክ ቁጥር አስቀምጣለሁ። ጌታ ከእናንተ ጋር ይሁን። ወዳችኋለሁ። ሰላማችሁ ይብዛ። ፕሮፌት አጥናፉ አቤል ነኝ። ሻሎም